በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እነሆ የነፍሳችን ማረፊያ የጭንቃችን ደራሽ ለሆነችው ቅድስት እናታችን ኪዳነ ምሕረት ወርሃዊ መታሰቢያ በዓል ለሐምሌ 16 ቀን የተባረከ ዕለት በሰላም በጤና እንኳን አደረሳችሁ አደረሰን። እርሷም መብርሃን የብርሃን እናት ናት። እርሷ የአዳም ተስፋ የምሕረት ቃል ኪዳን ናት። የፍጥረት ሁሉ እናት የሰማይና የምድር ንግሥት በዝናዋ ገናና በክብሯም ወደር የሌላት ርኅርኅተ ሕሊና ቅድስት እናታችን ኪዳነ ምሕረት ልዑል እግዚአብሔር አምላካችን ይህንን የዛሬውን መርሃ ግብራችንን በቸርነቱ ይባርክልን ይቀድስልንም ዘንድ ቅዱስ ፈቃዱ ይሁንልን፣ አሜን። ይህንን ዝግጅት ስትከታተሉ የታመመው እንዲፈወስ፣ ያዘነው እንዲጽናና፣ የተጨነቀው ነፍሱ ረፍትን እንድታገኝ የእናታችን የእመቤታችን ቅድስት ድንግል ማርያም ምልጃና የአምላካችን ቸርነት ከሁላችንም ጋር ይሁን። እግዚአብሔር አምላካችን የሁላችንንም ጸሎትና ልመና በምሕረቱ ይቀበለን፣ አሜን። እናታችን እመቤታችን ቅድስት ድንግል ማርያም ሆይ አንቺ እኮ የሰማይና የምድር ንግሥት፣ የፍጥረት ሁሉ መመኪያ፣ የዘላለም የሕይወት በር ነሽ። ዛሬ በፊትሽ ቆመን በልባችን ውስጥ ያለውን ማዕበል ጸጥ እንድታደርጊልን፣ የነፍሳችንን ረሃብ እንድታስታግሽልን፣ በምሕረት ቃል ኪዳንሽ እንድትከልይን ድምፃችንን ከፍ አድርገን እንጣራለን። ኪዳነ ምሕረት ኪዳነ ምሕረት አንቺ እኮ የጨለማው ዘመን ማብቂያ የብርሃን ንጋት ነሽ። እናታችን እመቤታችን ሆይ በምን ስም እንጥራሽ? ስሞችሽ እኮ እንደ ባህር አሸዋ የበዙ እንደ ሰማይ ከዋክብት የሚያበሩ ናቸው። የኖህ መርከብ እንበልሽ፣ ከጥፋት ውሃ ከኃጢአት ማዕበል የሰውን ልጅ ሁሉ ያዳንሽ የሰላም መርከባችን አንቺ ነሽ። የሙሴ ጽላት እንበልሽ፣ አምላክ በጣቱ 10ቱን ቃላት የጻፈብሽ የሕይወት ቃል በሆድሽ የተሸከምሽ። የአሮን በትር እንበልሽ፣ ያለ ውሃና ያለ አፈር ለምልማ ያፈራች የሕይወትን ፍሬ ክርስቶስን ያስገኘሽልን ተአምራችን። የያዕቆብ መሰላል እንበልሽ፣ ምድርን ከሰማይ ያገናኘሽ አምላክን ከሰው ያስታረቅሽ የድህነታችን ድልድይ። የዳዊት በገና እንበልሽ፣ መዝሙርና ምስጋና የሚፈልቅብሽ የነፍሳችንን ጭንቀት የምታስታግሽልን የሰላም ዜማችን። የሰለሞን አክሊል እንበልሽ፣ የጥበብ ሁሉ መገኛ የክብራችን ዘውድ ነሽ። የብርሃን እናት እመብርሃን እንበልሽ፣ ዓለም በኃጢአት ጨለማ ሲዋጥ የጽድቅን ፀሐይ ያወጣሽልን የንጋት ኮከብ። የምሕረት ቃል ኪዳን ኪዳነ ምሕረት እንበልሽ፣ ስምሽን የጠራ መታሰቢያሽን ያደረገ እምርልሻለሁ ተብሎ ከልጅሽ ቃል ኪዳን የተቀበልሽ የኃጥአን ተስፋ። የተጨነቁት አጽናኝ እንበልሽ፣ በሐዘን በብሶትና በብቸኝነት ለሚሰቃዩት ሁሉ የእናትነት እቅፍሽን የምትዘረጊ ርኅርኅት እናት። አንቺ እኮ የአብ ሙሽራ የወልድ እናት የመንፈስ ቅዱስ ማደሪያ ነሽ። ኪሩቤል በክንፋቸው የሚጋርዱሽ፣ ሱራፌል በምስጋና የሚከቡሽ የሰማይና የምድር እመቤት። ኪዳነ ምሕረት ብለን ስንጠራሽ የሲኦል ደጆች ይናወጣሉ፣ የጨለማው ገዦች በድንጋጤ ይሸሻሉ። በመስቀል ስር ሆነሽ ለእኛ ለእናትነት በተሰጠሽ ጊዜ ጠላት ሰይጣን ለዘላለም አፈረ። በሕይወታችን ላይ የተተበተበውን የጥል ግድግዳ፣ በኑሯችን ላይ የተደነቀረውን የክፋት አሽክላ፣ በጤናችን ላይ የተላከውን የጥፋት ጦር እባክሽን በቃል ኪዳንሽ ሰይፍ ቁረጭልን። አጋንንትን ከቤታችን ከሀገራችን ከልጆቻችንና ከነፍሳችን አርቀሽ ወደ ጥልቁ አስገቢልን። በአንቺ ጸሎትና ምልጃ የብርሃን መላእክት በዙሪያችን ይሰፍራሉ፣ የክፋት ሰራዊትም እንደ ጢስ ይበተናሉ። እናታችን እመቤታችን ሆይ ዛሬ ይህንን ሁሉ ለሚከታተል ሁሉ ይህን ለሚሰማ ስምሽን ለሚጠራ ሁሉ ፈጥነሽ ድረሽለት። ሐዘኑን ወደ ደስታ፣ ልቅሶውን ወደ እልልታ ቀይሪለት። የእናትነት እጅሽን ዘርግተሽ እንባቸውን ጥረጊ። አንቺ እኮ ልጄ ሆይ አታልቅስ የምትይ ሩሩ እናት ነሽ። ዛሬ በየቤቱ በየልቡ ገብተሽ የሰዎችን ሐዘን እንባ አድርቀሽ የደስታ እንባ አፍስሽላቸው። አሁን የማይቻለውን ስታስቺ፣ የተዘጋውን ደጃፍ ስትከፍቺ ያኔ ዓይናችን በደስታ እንባ ይሞላል። እናታችን ኪዳነ ምሕረት እኮ ደረሰችልኝ እናቴ ያልተወችኝም ብለን በምስጋና እንድንዘምር አድርጊን። በልጅሽ በኢየሱስ ክርስቶስ ስም በጎልጎታ መስቀል ላይ በፈሰሰው ደሙ ስለኛ ብሎ በተቀበለው መከራ እንማጸንሻለን። የሰላም እናት ሆይ እንለምንሻለን። ለሀገራችን ለኢትዮጵያና ለዓለም ሁሉ ሰላምን ለምኝልን። የጥል ግድግዳ ፈርሶ ፍቅርና አንድነት እንዲነግስ አማልጅን። እናታችን እንወድሻለን። ፍቅርሽን በልባችን ላይ አትሚው። በሕይወታችን ዘመን ሁሉ አንቺን ከማመስገን ወደ ኋላ እንዳንል አንቺ እርጅን። እናታችን ከፍ ከፍ እናደርግሻለን። ከፍጥረት ሁሉ በላይ ከመላእክት ሁሉ ልቆ የከበረው ስልጣንሽን እንመሰክራለን። ትውልድ ሁሉ ብጽዕት ይሉኛል ባልሽው ቃል መሰረት ከትውልድ ትውልድ ስምሽን እያነሳን እናከብርሻለን፣ ከፍ ከፍ እናደርግሻለን። እናታችን ኪዳነ ምሕረት የቃል ኪዳን እናት አንቺ እኮ ለኃጥአን አማላጅ ለጻድቃን አክሊል ነሽ። በምድር ስንኖር ጠባቂያችን፣
ከዚህ ዓለም ስንለይ ደግሞ የነፍሳችን ማረፊያ ሁኚን። በዚያ በጭንቁ ቀን ማንም ለማንም በማይደርስበት ሰዓት ይሄ የኔ ነው በስሜ ተማጽኗል፣ ይህች የኔ ናት በስሜ ተማጽናለች ብለሽ ከልጅሽ አስታርቂን። የምህረት እናት ሆይ ዛሬ ይህንን ጸሎት የምናቀርበውን እኛን ሁላችንንም ይህንን ጸሎት የሚከታተሉትን ሁሉንም በውስጡ በጸጸት የሚቃጠለውን ተስፋ ቆርጦ አበቃልኝ ያለውን ሁሉ ዳግም ተስፋ ስጪው። የልብን ስብራት የምትጠግኚ የነፍስን ቁስል የምትፈውሺ መድኃኒታችን በምህረትሽ እቅፍ አድርገሽ በጸጋሽ ሸፍነሽ በብርሃንሽ አብርተሽ እስከ ዘላለም ድረስ ከኛ ጋር ሁኚ። አሜን። ድርሳነ ኪዳነ ምህረት። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም በእግዚአብሔር አንድነት ሐሙስ ቀን የሚነበብ የእናታችን የእመቤታችን የኪዳነ ምህረት ድርሳን ይህ ነው። ጌታችን አምላካችን ኢየሱስ ክርስቶስም እናቱ ማርያምን ለዓለም ሁሉ ሕይወት የሚሆን በጎ ልመናን ጠየቅሽኝ ብሎ መለሰላት። ይህን ፈቃድሽን ብዙ ሰው ሳይፈጠር ለአዳም ሔዋንን በሰጠነው ጊዜ አስቀድሞ አባቴ ያስቦታል። ይህች ስም ሕይወት ናት እያለ ስሟን እንዲጠራ ትንቢትን በገለጸለት ጊዜ አባቴ አስቀድሞ አስቦታል። ይህች ስም ስላንቺ የተነገረች ትንቢት እንጂ የእርሷ ስም አይደለችም። ሔዋን ግን አጥፊ ናት እንጂ ሕይወት አይደለችም፣ የጥፋትን ሥራ የጀመረች ናትና። ሕይወትስ ይቅርታን ሁሉ የምትለምኚ እናቴ አንቺ ነሽ። ቃል ኪዳን ገባንላት ከልጅ ልጅ ተወልጄ ያድንሃለሁ በማለትም አንቺን ቃል ኪዳን ትሁን ብለን ሰጠነው። ለአብርሃምም ስለ አንቺ ቃል ኪዳን ሰጠነው። እግዚአብሔር ለአብርሃም እንዲህ አለው፣ በልጅ በይስሐቅ ዘር ይጠራልሃል። ለያዕቆብ በወርቅ መሰላል አምሳል ብገለጽለት እኔ በማኅፀንሽ አደርኩ። ለሙሴ እሳትና ቅጠሉ ተዋህዶ በእንጨት አምሳል ብገለጽለት ቅጠሏ ሳይቃጠል ሳይጠወልግ እንደቀረ ባሕርየ መለኮቴ ሳያቃጥልሽ በማኅፀንሽ ተሸከምሽኝ። እናቴ ሆይ በኪሩቤል ሰረገላ የምቀመጥ የሰማይና የምድር ንጉሥ ስሆን በወለድሽኝ ጊዜ በበረት የተኛሁትን ትሕትናዬን አላየሽምን? ሰማይን በደመና የምጋርድ እኔ በጨርቅ ተጠቀለልሁ። እናቴ ሆይ እኔ ቅድመ ዓለም የነበርሁ ፍጥረታትን ሁሉ የምመግብ ስሆን ከጡቶችሽ ወተት ባጣው ጊዜ ሕፃን ሆኜ ሳለቅስ ትሕትናዬን አላየሽምን? እናቴ ሆይ ስለ እኔ እንጀራ በለመንሻት ጊዜ ኮቲባ ከእጅሽ ነጥቃ እኔን ከምድር ላይ ብትጥለኝ የታገሱትን መታገስ አላየሽምን? እናቴ ሆይ በክፎች አይሁድ እጅ ተይዤ በፍርድ አደባባይ መቆሜን አላየሽምን? እናቴ ሆይ የፊቴን መጸፋት፣ የራሴን መመታት፣ የሰውነቴን መገረፍ መስቀል ተሸክሜ ከሊቶስጥራ እስከ ቀራንዮ ድረስ መመላለሴን አላየሽምን? እናቴ ሆይ የእጄን የእግሬን መቸንከር፣ በራሴ ላይ የደፉትን አክሊለ ሦክ፣ የጎድኔን መወጋት አላየሽምን? ከዚህ ሁሉ የሚበዛውን አልነገርኩሽም? እናቴ ሆይ ይህ ሁሉ የደረሰብኝ የኔንና ይህን ዓለም ለማዳን ውረድ ተወለድ ብሎ የላከኛ አባቴን ፍቃድ ፈጽም ዘንድ ሥጋሽን በመልበሴ ነው። አስቀድሞ በነቢዩ ኢሳይያስ አንደበት ስለ ሕዝብ ኃጢአት ልጄ ለሞት ደረሰ ብሎ ተናግሯል። አሁንም እናቴ ሆይ ድካምሽና ድካሜ እኩል ነው። እኔ የዓለም መድኃኒት ነኝ፣ አንቺም የዓለም መድኃኒት ነሽና። አንቺ ምሕረትን የምትለምኝ ነሽ፣ እኔ ይቅር ባይ ነኝና። ልመናዋ ክብሯ ለዘላለሙ ከሁላችንም ጋር ይደርብን፣ አሜን። ድርሳነ ኪዳነ ምህረት የሐምሌ ወር። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ሐምሌ 16 ቀን የሚነበብ የሚጸለይ የኪዳነ ምህረት ድርሳን ይህ ነው። ልመናዋ ክብሯ የልጇም ቸርነት ለዘላለሙ ከሁላችን ጋር ይደርብን፣ አሜን። ዳግመኛም በዚህች ዕለት በወንጌል ያመናችሁ የኢትዮጵያ ሰዎች ስሙ። ስለ ኢትዮጵያውያን እምነት የአርማንያው ሊቀ ጳጳስ ጎርጎርዮስ ለኒቂያ ሰዎች እንደጻፈው ታላቁ ካህን አባ ጊዮርጊስም የኢትዮጵያን ክብር በመጽሐፈ ምስጢር እንደጻፈው ስሙ። ነቢዩ ዳዊትም በመዝሙር ኢትዮጵያ እጆቿን ወደ እግዚአብሔር ትዘረጋለች እንዳለ ስሙ። ሀገራችን ኢትዮጵያ ሐዋርያት ሳያስተምሯት ሰው በሆነው በድንግል ማርያም ልጅ አምና ወንጌልን ተቀብላለችና። ስለዚህ ነገር እመቤታችን ኢትዮጵያ ሀገራችንን ወደደቻት፣ ስሟም እንዲነገርባት አደረገች። የብዙዎች እናት እመቤታችን ሃይማኖታቸውን ለጠበቁ ክርስቲያኖች ሁሉ በቃል ኪዳኗ ታምራትን አደረገች። ከሀገር አስቀድማ እንደ ኢየሩሳሌም ሕጉ በተነገረባት በአክሱም ታምራትን አደረገች። ለአቡነ ሰላማ ከእርሱም በኋላ ለተመረጡ ክቡራን ሊቃነ ጳጳሳት ሁሉ፣ ለነገስታቱ ለአብርሃ ወአጽብሃ ከእነርሱ በኋላ በኢትዮጵያ ለነገሱት ሁሉ በዚህ ዓለም ረዳትን ሆነቻቸው። ከሞቱም በኋላ በቃል ኪዳኗ መንግሥተ ሰማያትን አወረሰቻቸው። ከዚያ በኋላ በትግራይ አውራጃ በአማራና በሸዋ ቤተ መቅደሷ በታነጸባት ስሟ በተጠራበት መታሰቢያዋን በተደረገበት በኢትዮጵያ ምድር ሁሉ በቃል ኪዳኗ ብዙ ተአምራትን አደረገች።
ለመነኮሳት፣ ለምእመናን፣ ለክርስቲያንም ሁሉ ለወንዶችም ለሴቶችም ተግተው በለመኗት ጊዜ ልመናቸውን ሰምታ የወደዱትን ሁሉ ታደርግላቸው ነበር። በገሃድም ትታያቸው ነበር። ታመው የተኙትን ትፈውሳቸዋለች፣ መንገደኞችንም ከፈተና ሁሉ ትጠብቃቸዋለች። በባህር በመርከብ የሚሄዱትን በሰላም ከወደቡ ታደርሳቸዋለች። እናታችን እመቤታችን ይህንን የሚመስል ድንቅ ድንቅ ተአምራትን ለቅዱሳን ሁሉ በቃል ኪዳኗ አደረገች። እናታችን እመቤታችን ያደረገችው ተአምር ሁሉ ቢጻፍ ብራና ባልቻለውም ነበር። ስለዚህ ሰሚዎች እንዳይዘነጉ የእናታችን የእመቤታችን የቃል ኪዳኗን ነገር ትንሽ ጻፍን። ዳግመኛም ይህች የቃል ኪዳኗ መጽሐፍ በተጻፈችበት በጣና ደሴት እናታችን እመቤታችን ያደረገችውን ተአምር ስሙ። ጌታችን መድኃኒታችን አምላካችን ኢየሱስ ክርስቶስን በድንግልና በወለደችው በመጀመሪያ ዓመት ሄሮድስ እንዳይገድለው በተሰደደች ጊዜ እመቤታችን ጣና ባህር ደረሰች። ጣና በምትባል ባህር ደሴት የነበሩ ሰዎችም ዜናዋን ሰሙ። እርሷም ከሀገር ወደ ሀገር ሲሄድ መልአኩ ገብርኤል መጣ፣ ወደ ባህሩ ዳርቻ ደረሰኝ። ባህሩንም ሰንጥቆ ደጋግ ሰዎች ከሚኖሩበት ቦታ ደረሰኝ። በዚያም 3 ወር አኖረኝ። ከወዴት የመጣችሁ ናችሁ አልኳቸው። እነሱም ይህችን ደሴት እግዚአብሔር ርስት አድርጎ ሰጠን፣ 9 ሰዎች ነን አሉኝ። እኔም ከእናንተ ጋር ልኑር አልኳቸው ብላለችና። መልአኩም መጥቶ ከዚያ አውጥቶ ወደ ሀገርሽ ተመለሽ አለኝ። የባህሩን ስም ግን አልተናገረችም። ስለዚህ እመቤታችን ከልጇ ጋር በጣና ባህር ደሴት ደረሰች፣ ለእግዚአብሔር የሚሳነው ነገር የለምና። እናታችን እመቤታችን አብርሃና አጽብሃን የጣናን ቤተ መቅደስ ያነጹ ዘንድ በቃል ኪዳኗ ወደዚያች ደሴት አደረሰቻቸው። እነርሱም ደጋግ ነገሥታት ናቸውና እመቤታችን እየረዳቻቸው የጣናን ቤተ መቅደስ በሚገባ አድርገው አነጹ። ይባርኳት ዘንድም ጳጳሳትን አመጡ። ለቤተ ክርስቲያኑ አገልግሎት ሥርዓት ሰርተው ቀሳውስትን ዲያቆናትን ሾመው በዚያ አስቀመጧቸው። ለሁለተኛም የእመቤታችንን ቃል ኪዳን አስቦ ንጉሥ ይስሐቅ አንጿታል። በልዩ ልዩ ጌጥ አስጌጣት። ለካህናትና ለመነኮሳት በዓት ሰራላቸው። በሶስተኛም 2 መኳንንትን አዞ ንጉሥ ዘርዓ ያዕቆብ ከእርሱ አስቀድሞ እንደሰሩት አድርጎ የቤተ መቅደሱን ጣራ ሰራ። እነዚህን ሁሉ የጣናን ቤተ መቅደስ ያድሷት ዘንድ የምታሳስባቸው እናታችን እመቤታችን ናት። ከልጇ ጋር በዚያች ስላረፈች ትወዳታለችና። በዚያች ቦታ በአንብሮተ እድ የተመረጡትንም ከክፉ ነገር ሁሉ ትጠብቃቸዋለችና በዚያች ውስጥ የሚኖሩትን መነኮሳት እናታችን እመቤታችን በቃል ኪዳኗ ትጠብቃቸዋለች። የጻናን ቤተ ክርስቲያን ይሳለሙ ዘንድም ከሩቅም ከቅርብም የሚመጡትን በሰላም ታደርሳቸዋለች። በጻና ማዶ የሚኖሩትን መነኮሳያት እናታችን እመቤታችን በቃል ኪዳኗ ትጎበኛቸዋለች። ከእነርሱ አንዲቱ ብጽዕት ክርስቶስ ሰምራ እመቤታችን ከልጇ ከወዳጇና ከመላእክት ጋር ብዙ ቀናት ተገለጸችልኝ ብላ እንደተናገረች በጣና ገዳም ከሚኖሩት መነኮሳትም አንዱ ደዌ በጸናብኝ ጊዜ እመቤታችን በከበረች ሴት አምሳል ተገልጻ በእጇ ዳሰሰችኝ፣ ከደዌም ተፈወስኩኝ ብሏል። እናታችን ይህን ሁሉ ያደረገችው ለሰው ልጆች በተሰጠው ቃል ኪዳኗ ነው። አሁንም አባቶቼ፣ ወንድሞቼ እመቤታችን በስሟ ጥቂት ውሃን የሰጠ በላይ ሰብንና ስለ ስሟ እንጀራውን በደም ለውሶ ለተራቡ ሰዎች የሰጠውን ሰው ከገሃነመ እሳት እንዳዳነቻቸውና ለዘላለም ሕይወትን እንደሰጠቻቸው ስሟን የሚጠሩትን ሁሉ ታድናለች ተብሎ በተአምሯ መጽሐፍ እንደተጻፈ ሰምታችኋል። ስለዚህም የብርሃን እናት የእናታችን የእመቤታችንን በዓል መታሰቢያ ቅዳሴ በማስቀደስ የተጠሙትን በማጠጣት የተራቆቱትን በማልበስ አክብሩ። በዚህ ዓለም ከዲያብሎስ ፈተና ተጠብቃችሁ ዘንድ ልጇ ክርስቶስ ከባህሪ አባቱ ከአብ ከባህሪ ሕይወቱ ከመንፈስ ቅዱስ ጋር በሚመጣበት ጊዜ በቀኝ ያቆማችሁ ዘንድ ለዘላለሙ አሜን። ዳግመኛም የአንዲት ቤተ ክርስቲያን ልጆች አባቶቼ ይህንን የእመቤታችንን የቃል ኪዳኗን መጽሐፍ ያነበባችሁ የሰማችሁ ሁሉ ሕዝበ ክርስቲያን ሁላችሁም ስታነቡ አስተካክላችሁ አንብቡ። እኔም የተቻለኝን ያህል ተናገርኩኝ፣ ዕውቀቴ ጥቂት ነውና። ጌታችን መድኃኒታችን አምላካችን ኢየሱስ ክርስቶስ አይነ ልቦናችሁን ያብራላችሁ፣ ከእናንተ በኋላ ለሚመጡትም አይነ ልቦናቸውን ያብራላቸው፣ በአማላጅነቷ ይጠብቃቸው፣ በመጨረሻው የፍርድ ቀን ዋጋችሁን ይክፈላችሁ፣ መንግሥተ ሰማያትን ያውርሳችሁ። ልመኗ ክብሯ ለዘላለሙ ከሁላችን ጋር ይደርብን፣ ለዘላለሙ አሜን። ልመኗ ክብሯ ለዘላለሙ ከሁላችን ጋር ይደርብንና የምህረት እናት እመቤታችን ቅድስት ድንግል ማርያም ያደረገችው ተአምር ይህ ነው። ይህችን የእመቤታችን የቃል ኪዳን መጽሐፍ መንፈስ ቅዱስ እንደገለጸላት በትጋት የጻፋት መጾረ ንጉሥ የሚባል ሰው ነው። የድካሙንም ዋጋ እንደ ደቅስዮስ ኤጲስቆጶስ የክብር ልብስ ተሸልሟል። እናታችን እመቤታችንም ከጸብ ክርክር፣ ከዲያብሎስ ፈተና እየጠበቀችው ነበር። የወንጌል አበጋዞች የኢያቄምና የሐና ልጅ የእመቤታችን የቃል ኪዳን መጽሐፍ
በፈቃዷና በልጇ ፈቃድ የተጻፈችው አይሁዳውያን ሰዎችን ካጠፋቸው በኋላ በንጉሥ ይስሐቅ ዘመነ መንግስት ነው። እኛ ክርስቲያኖችንም በአንድ አዳም ስህተት ተሰቅሎ ሞቶ ከ99ኙ ነገደ መላእክት ጋር እንድንቆጠር ያደረገን እግዚአብሔር ወልድ ስለ ቃል ኪዳኗ ከደጋጎቹ ጋር የምህረት ማዕድ ባለበት በደብረ ጽዮን ይሰብስበን። ኃጥኡ ከጻድቁ መካከል በመላእክት እጅ በሚለይበት ጊዜ አይለየን። እጅግ በምታስፈራ በፍርድ ቀንም ከኔ ወግዱ የሚል ቃልን አያሰማን። በሦስትነታቸው ርባኤ በአንድነታቸው ምንታዊ ለሌለባቸው ለአብ ለወልድ ለመንፈስ ቅዱስ ምስጋና ይገባል ለዘላለሙ አሜን። የአብርሃም እንግድነት። እናታችን ቅድስት ድንግል ማርያም ሆይ ከሀገራቸውና ከወገናቸው ተለይተው በጭንቅና በመከራ ያሉ ስደተኛ ልጆችሽን የሁላችንም እናት ነሽና እባክሽን ጭንቀታቸውን አስወግጅላቸው። በርህራሄ ብርሃንሽም አንቺ ይሁን ባልሽውና በፈቀድሽው መልካም ቀና ጎዳና ይጓዙ ዘንድ መርተሽ አድርሻቸው። የይስሐቅ መዓዛ። እናታችን ቅድስት ድንግል ማርያም ሆይ በኃጢአታችን ምክንያት የመጣብንን ክፉ ሽታ በእናትነት በረከትሽ ወደ መልካም መዓዛ ለውጭልን። የያዕቆብ መሰላል። እናታችን ቅድስት ድንግል ማርያም ሆይ በስራችን ሳይሆን በቸርነትሽ ሰዋሰወ ጸሎታችን ዋጋ ያገኝ ዘንድ ወደ ልጅሽ መንበር ፊት አሳርጊልን። የአባ ኤልያዛ ሸክላ ገዳም። እናታችን እመቤታችን ቅድስት ድንግል ማርያም ኪዳነ ምሕረት እናታችን ሆይ በሁሉ ዘንድ የሚወደድ የተረጋጋ ስብዕናና መንፈሳዊ ሕይወትን በሰዎችም ፊት ሁሉ ሞገሰ ጸጋን አድይን። ቀጸላ መንግሥቱ ለጊዮርጊስ። ድንግል ማርያም ሆይ ነፍስና ስጋችንን የሚያስጨንቋትን አንቺ ተቃወሚልን። በሚቃወሙንም ሁሉ ፊት እንደ ወዳጅሽ ቅዱስ ጊዮርጊስ የጽን ቀጸላን አጎናጽፊን። ሐመረ ኖህ የእንጦጦ ኪዳነ ምሕረት እናታችን ሆይ በልቦናችን ርህራሄንና ቅንነትን መልተሽ ለተራቡ አጉራሽ፣ ለተቸገሩ ደራሽ፣ ለተራቆቱትም አልባሽ እንሆን ዘንድ አንቺ አድይን። እናታችን መድኃኒታችን ወላዲተ አምላክ ቅድስት ድንግል ማርያም ሆይ ሰላምሽን፣ ጸጋሽን፣ ረድኤት በረከትሽን በእኛና በስራችን፣ በቤተሰባችን፣ በሃይማኖታችን፣ በሀገራችን ላይ ሙይብን። ስርጉተ ሥጋ ወነፍስ ርኅርተ ልብ እመቤታችን ቅድስት ድንግል ማርያም ሆይ አግኝቶ ማጣት፣ በክፉ ሰው እጅ መውደቅ፣ ተሽሞ በውርደት መሻር፣ ነግዶ መክሰር፣ በወዳጅ መከዳት፣ እውነት ይዞ በሐሰት መሸነፍ መሪር ነውና አንቺ ከዚህ ሁሉ በብዝሃ ጸጋሽና በኃይለ ረድኤትሽ ከልይን። ጸምረ ጌዴዎን ቅድስት ድንግል ማርያም ኪዳነ ምሕረት እናታችን ሆይ እንደማያስተውል እንስሳ ለሆዳቸው ብቻ ከሚኖሩ ሰዎች ጠብቂን። የዘመናት ባለቤት እግዚአብሔር አብ ሆይ እኛ ደካማ ባሪያዎች ንስሐ ለመግባት እነሆ ከዛሬ ነገ እያልን የሰጠህንን ጊዜ እያሳለፍን ነውና በእናታችን በእመቤታችን አማላጅነት ለንስሐ አብቃን። ንጹሐ ባህሪ መድኃኔ ዓለም ክርስቶስ ሆይ ለጸሎትና ለምስጋና እንተጋ ዘንድ አበረታች ቅዱስ መንፈስን ላክልን። አመስጋኝን ሆንም ዘንድ አንተ አድለን። ለቅዱሳን ሐዋርያት ምስጢራትን ሁሉ የገለጸ እግዚአብሔር መንፈስ ቅዱስ ሆይ በሁለንተና ሕይወታችን ቤታችንንና ሥራችንን በጥበብ እንመራ ዘንድ አንተን ደስ የሚያሰኝ የማስተዋልን ጸጋና አእምሮን ሙላብን። የሕያዋኑ የአብርሃም የይስሐቅና የያዕቆብ አምላክ ልዑል እግዚአብሔር ሆይ በኃጢአታችን ምክንያት ከሚመጣብን ከዝሙታዊ መቅሰፍትና ጠንቅ እንድን ዘንድ አንተ ሰውረን። አልፋና ኦሜጋ ሆይ ከስህተታችን እንድንማር አድርገን። እለመክኑን ሆይ አይነ ልቦናችንን አብራልን። ኤልሻዳይ ሆይ የሰው ፊትና እጅ አይቶና ተሳቆ ከመኖር አድነን። በረከተ ኤልያስ እግዚአብሔር ሆይ እድል ፈንታችንን፣ ጽዋ ተርታችንን ከመልካም ሰው፣ ከመልካም ሥራ፣ ከመልካም ስፍራ፣ ከመልካም ጊዜና ከመልካም ፍጥረታት ጋር አድርግልን። ሞገሰ ዳንኤል ነቢየ ሱሳ ክርስቶስ ሆይ ሥራችንንና ስብዕናችንን ከሚያበላሽ ከማንኛውም ነገር ሁሉ ጠብቀን። ፈጣሪያችን ሆይ ሊያዋርዱን ከሚያደቡ አንተ ከልለን። ጌታችን ያህዌ ሆይ ሕይወታችንን ለማመሰቃቀል ከሚሹና ከሚተጉ ታደገን። አምላካችን ሆይ ከቀን ወራሪ ከሌሊት ሰባሪ ሰውረን። እውነተኛ ደመና ቅድስት ድንግል ማርያም ወላዲተ አምላክ እመብርሃን ሆይ በዚህ ዓለም እውነተኛ ዘመድ ጓደኛ ወገን እንደሌለን ታውቂያለሽ። እናታችን ተስፋ አምባ መጠጊያችን አለኝታችን ክብራችን አንቺ ነሽና ጸጋሽን፣ ሰላምሽን፣ ረድኤት በረከትሽን በላያችን ላይ እንደ ክረምቱ አዝንሚልን። በማወቅም ባለማወቅም ከሰራነው ኃጢአት መተላለፍ፣ ከወላጆቻችን በደልና መተላለፍ፣ ከወገኖቻችን በደልና ግፍ አንቺ በከበረው ቃል ኪዳንሽ እጠቢን፣ ንጹሕም አድርጊን። ተናግረን ማሳመን በተሳነን ጊዜ አንቺ አንደበት ሁኚን። የአብርሃም እንግድነት፣ የይስሐቅ መዓዛ፣ የያዕቆብ መሰላል ድንግል ማርያም ኪዳነ ምሕረት ሆይ ዓለም ሁሉ ለእኛ ባዳ ሆኖብናልና ብንወጣም ብንወርድም ከድካምና ከትዝብት በስተቀር ሊሆንልን አልቻለምና ልጅሽ በሰጠሽ በከበረው ቃል ኪዳንሽ ጎዶሏችንን ሞልተሽ ከውርደት አድኝን። ለቤተሰባችን፣ ለወገናችን፣ ለሀገራችን፣ ለሃይማኖታችን፣ ለፍጥረታትን በሙሉ ጠቃሚ አድርጊን። እናታችን ጸጋና በረከትሽ ለዘላለሙ አይለየን። አሜን።
ክብር ምስጋና ይሁን አንድ አምላክ ለሆነ ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም እስከ ዘላለም አሜን። የዛሬውን መርሃ ግብር በዚህ መልኩ ጨርሰናል። ዘወትር የምንለቀውን መርሃ ግብር እንድትከታተሉ ሳትሰለቹም እኔንም ይህን ጸሎት የተከታተሉትን ሁላችንንም በጸሎታችሁ እንድታስቡን በጌታችን በመድኃኒታችን በአምላካችን በኢየሱስ ክርስቶስ ስም ጠይቃለሁ። እግዚአብሔር አምላካችን እስካሁኗ ሰዓት ጠብቆ ለዚህ ያበቃን የአባቶቻችን አምላክ ልዑል እግዚአብሔር ስሙ ፈጽሞ የተመሰገነ ይሁንልን። እናታችን እመቤታችን ቅድስት ድንግል ማርያም ዘላለማዊ ስሟ የተወደደ ይሁንልን። ጻድቃን፣ ሰማዕታት፣ ቅዱሳን መላእክት እንደየክብራቸውና እንደየማዕረጋቸው የከበሩ ይሁኑልን። አሜን። የዛሬውን ጸሎት ምስጋና ወይም ቃለ እግዚአብሔር በቅርብም በአካል በሩቅም በያላችሁበት ስትከታተሉ ለቆያችሁ በኋላም ለምታደምጡ በአሜነ በረከት ለተሳተፋችሁ በሙሉ በጸሎት እንድናስባችሁም ለጠየቃችሁን ወለተ ማርያም፣ ፍቅርተ ማርያምና ወለተ መስቀል፣ ወለተ ኪሮስ፣ ፍስሐዬ፣ ወለተ አረጋዊና ኃይለ ገብርኤል፣ ኃይለ ሚካኤል፣ ወልደ ጻድቅ፣ ወለተ ማርያም፣ ሁለተ ሥላሴ፣ ወልደ ያሬድ፣ ሁለተ መድን፣ ገብረ መድን፣ ወለተ ጻድቅ፣ ወለተ ማርያም፣ ፍሬ ሰንበት፣ መራተ ድንግል፣ ወለተ ሐና፣ ሴቴ፣ አስካለ ማርያም፣ ወለተ ማርያም፣ ርብቃ፣ ዮርዳኖስ፣ ወለተ ገብርኤል፣ ገብረ ጊዮርጊስ፣ ወለተ ኪዳን፣ ሀብተ ማርያም፣ ፍቅረ ሥላሴ፣ ማርዬ፣ ወለተ ኢየሱስ፣ ኃይለ ሥላሴ፣ ወለተ መድህን፣ እህተ ማርያም፣ ኃይለ ማርያም፣ ወለተ ሕይወት፣ ሰሊና፣ ወለተ ትንሣኤ፣ ዮሐና፣ አዜብ፣ አስካለ ማርያም፣ ወለተ ሰንበት፣ ተክለ ዮሐንስ፣ አስካለ ማርያም፣ ወልደ ሐዋርያ፣ ወልደ ዮሐንስ፣ ክንፈ ሚካኤል፣ ገብረ ሥላሴ፣ ወለተ መድህንና ገብረ መድን፣ እህተ ማርያም፣ ወለተ ቂርቆስ፣ ወለተ ሐና፣ ገብረ እግዚአብሔር፣ ገብረ ሥላሴ፣ ገብረ ማርያምና ወልደ ሥላሴ፣ ወልደ ተስፋ ሕይወት፣ ወለተ አብራ ጽዮን፣ ፍሬ ወይኒ፣ ብርሃነ መስቀል፣ ኤልሳቤት፣ አስቴር፣ ወለተ ገነት፣ ሳሙኤል፣ ብርሃነ መስቀል፣ ፍሬ ወይኒ፣ ወለተ አርሴማ፣ ወለተ ሳራ፣ ሊዲያ፣ ወልደ ኤርምያስ፣ ወልደ ሩፋኤል፣ ዲያቆን አሮን፣ ወለተ ሳራ፣ ወልደ ትንሣኤ፣ ጳውሎስ፣ ወለተ ሕይወት፣ ወለተ ኪዳን፣ ዮሳን፣ ወለተ ልዑል፣ ወለተ ሳራ፣ ወለተ ሳራ፣ ወለተ ሳራ፣ ኢዛና፣ ሰላማዊት፣ ራይሻን፣ በትረ ማርያምና ወለተ ኪዳን፣ ወለተ ሐና፣ አጸደ ማርያም፣ ፈቃደ ማርያም፣ ወለተ ማርያም፣ ወለተ መድህን፣ አመተ ኢየሱስ፣ ወለተ ሚካኤል፣ አምደ ሚካኤል፣ አስካለ ማርያም፣ ኃይለ ሚካኤል፣ ገብረ አብ፣ ኃይለ ገብርኤል፣ ወለተ ሥላሴ፣ ወለተ ሥላሴ፣ ወለተ ሰንበት ሁላችሁንም እግዚአብሔር ያስባችሁ ከነ ቤተሰባችሁ በሕይወት በጤና ያቆያችሁ። ዕድሜ ዘመናችሁ የተባረከ፣ ስራችሁን የሰመረ፣ ቀናችሁን ያማረ፣ ኑሯችሁን የከበረ፣ ጸሎታችሁንም የተሰማ ያድርግላችሁ። አሜን። እንዲሁም በአካል በስጋ የተለዩንን ወለተ ሥላሴ፣ ገብረ ሥላሴ፣ ወለተ ጽዮን፣ ወልደ ሰማያት፣ ወለተ ሐና፣ ወለተ ማርያም፣ ወለተ ማርያም፣ ወለተ ማርያም፣ ሳህለ ማርያም እግዚአብሔር አምላካችን ነፍሳቸውን ይማርልን፣ በአጸደ ሕይወት በገነት በመንግሥተ ሰማይ ያሳርፍልን። አሜን። አነሳስቶ ላስጀመረን አስጀምሮም ላስፈጸመን ለልዑል እግዚአብሔር ክብርና ምስጋና ይግባው ዛሬም ዘወትርም ለዘላለሙ አሜን። አቡነ ዘበሰማያት